ነው ያው የልጄ ማባት አይደል ከፍቶት ማየት አልፈልግም። አንዲት ነገር ሲደብረው ሲከፋው ምናምን ባይ አይናቻ አልላቀቅም። ምክንያቱም እኔ ባልፈልገው ልጁ ይፈልገዋል። ገባሽ? የልጅ አባት ነው ሰው እንዲደብረው አልፈልግም። አይ ይደብረዋል ይከፋዋል ምናምን ካሽ ደግሞ እኔ አንቀባርሬ አኖረዋለሁ። ያ ሰምተሻል ገለቴ? የምንም የለም። የምን መደንገጥ ነው እንግዲህ። የልጅ አባት ከመሆኑም የተነሳው ሊከፋው አልፈልግም፣ እንድትንከባከቢው እፈልጋለሁ፣ የምታስከፊው ነገር ከሆነ አንቀባሪው አኖረዋለሁ ብላሻለች። ሰምተሻል ገለቴ ማለት ነው። ውድ ተመልካቾች ላይክ፣ ሽር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እንዲሁ ሩታዬ እንግዲህ ማዕቀብ ጥላብናለች። የምን ማዕቀብ ነው? ጥሩምባ ወይም ፊኛ ነፍታልናለች። ምን የሚል ጋሽ አሸብርና ውሽሚትን በቃ ይጋቡ አትቃወሙ የሚል ፊሽካ ነፍታልናለች። ፊሽካ ነፍቼልሻለሁ አለቻት እኮ። ኧረ ሩታዬ ይመችሽ፣ የኔ ቀብራራ ማለት ነው። ይመችሽ። ተራተራቸው እንደዚህ እያመጣሽ አቃጢያቸው። ውድ ተመልካቾቼ ላይክ እያደረጋቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የውሽሚትና እንዲሁም ደግሞ የቀብራሪቷ የጀግኒቷ የሩታዬ ቪዲዮ ነው ማለት ነው። እንግዲህ ዛሬ ከውሽሚት ጋር መጥታለች። ሰሞኑ እንግዲህ እንደሰማችሁት ውሳኔሽን አሳውቂኝ እያለቻት ነበረ። ዛሬ የሩታዬ ውሳኔ ውሽሚት ሰምታለች ማለት ነው። እንግዲህ ከአብርሃም ጋር ያልጨረሽው ስሜት ካለሽ ምናምን፣ ኧረ ስሜትሽ ይቋረጥ አንቺ ሴትዮ እንዶ ስሜትሽ ይቋረጥ አንቺ ይንካፍ ማለት ነው። እንግዲህ እኔ ያለው ነገር እኔ ጋር ያለው ነገር የታወቀ ነው። ከዚህም በፊት ተናግሬሻለሁ፣ ነግሬሻለሁ፣ አልሰማም ብለሽኝ ነው እንጂ እና ከሱ ጋር ምንም አይነት ነገር ሪሌሽንሽፕ አይደለም፣ ምንም አይነት ግንኙነት የለንም። በቃ የኔና የሱ ጉዳይ ያለቀለት ጉዳይ ነው ስትላት፣ ከዚህ በኋላ በቃ እኔና እሱ በምናደርገው ነገር ምንም አይነት ነገር እንዲሰማሽ አልፈልግም፣ አንቺም ሆንሽ ሌሎቹ ስትላት፣ እንግዲያው ሳለቻት እንደሰማችሁት እንግዲህ የልጄ አባት ከመሆኑም የተነሳ ብታስከፊው ቢከፋው እኔ ባልፈልገው ልጄን ይፈልገዋል። የልጄ አባት ነው። ስለዚህ የማትንከባከቢው ነገር ከሆነ አንቀባርሬ ቀብረር አድርጌ ጋሽ አሸብርን የታደሰ ልጅን አንቀባርሬ ይዘዋለሁ ስትል ውሽሚት ድንግጥ አለችና አለች። የምን ነው የምን ነው? በቃ ሰምተሻል ገለቴ፣ በቃ ሰምተሻል። በቃ ያ ማለት ለሚስትነትም ብቻ ሳይሆን አንቺ ለሰራተኝነትም ጭምር ነው። ምክንያቱም በግድ አስገድደሽ የምታገቢው ልጅ ስለሆነ፣ አዎ በሰራተኝነትም መልክም ተንከባክበሽ ልታኖሪ ይገባል። የልዑል አባት ፈረደበት እኮ ቤተሰብ። አስገድዶ መድፈር እኮ ነው የልጅ የደረሰበት ማለት ነው። ጥቃት ነው የደረሰበት በውሽሚት ማለት ነው። ለማንኛውም ውሽሚትዬ ይኸውልሽ የቤት ስራ ነው የሰጠችሽ ማለት ነው። ቀብራራዋ ጀግኒቷ ሩታዬ የቤት ስራ ነው የሰጠችሽ፣ የምትሰሚ ነገር ከሆነ ማለት ነው። ስጋት ውስጥ ነው የከተተችሽ ማለት ነው። ያው የሰው ባል ያገባችሁ የልጆች አባት ያገባችሁ እንዲህ በስጋት ነው የምትኖሩት ማለት ነው። የመጀመሪያዋ ሚስት ለመቼ መጣችና ቀማችኝ እያላችሁ እንግዲህ በስጋት ነው የምትኖሩት ማለት ነው። ስለዚህ ሩታዬ ደግሞ በሆነ ሰዓት መታ እንደምትቀማሽ ነው በቃ ስጋት ውስጥ የከተተችሽ ማለት ነው። ስጋት ውስጥ ወተት ነጭ ነው ካላሉሽ እንግዲህ የሚገባሽ አይነት አይደለሽም። አንቺ እንኳን አይደለ ሩታ እንደዚህ ተናግረሽ አብርሃም እንኳ አንቺ ጋር ያለው ስሜት እኔ ጋር ባይኖርስ እያለሽ ራሱ እንኳ አንቺ ጥሩ ነገር እንዳደረገልሽ አይነት ነበረ እየተደሰሽ እየቦረቅሽ ነበርሽው ማለት ነው። ኧረ ዛሬም ደግሞ አለች እኮ ሰሞኑ እኮ አብርሃም የሌለ ነው አለች ማለት ነው። የኔ እናት ምን የሌለ ነው? የአንቺ ጋር ያለው ስሜት እኔ ጋር ባይኖርስ የዋህነሽ ያለሽ እኮ ምንም እንደማታውቂ ደባ እንደሆንሽ ነው እየነገረሽ ያለሽ ማለት ነው።
የዛሬውስ የከፋ ነው ቤተሰብ፣ የዛሬው የከፋ ነው። ታምራቱ እንደቀጠለ ነው። ሩታ እንግዲህ ተራ ተራ እየመጣች እያቃጠለቻቸው እየሄደች ነው። ለማንኛውም አንቺ ፍላጎትሽን ፊኛ እንድነፋልሽ ነበር የፈለግሽው። ስለዚህ ነፍቼልሻለሁ። እናንተ እንዳትወቅሷት፣ በቃ ከዚህ በኋላ በእኔ ጉዳይ እንዳትወቅሷት ብላ እንግዲህ ፊኛ ነፍታልናለች። ሰምታችኋል። ውሽሚትን እንዳትወቅሷት ማለት ነው። እኔ ከዛሬ ጀምሮ በቃ ውሽሚትን አልወቅሳትም። ምክንያቱም ሩታዬን ስለምወዳት የሩታዬን ቃል አከብራለሁ ማለት ነው። አከብራለሁ። ስለዚህ በቃ ተጋቡ ተሞሸሩ ብላለች ማለት ነው። ሩታዬ ፈቅዳለች። በቃ ከዚህ በኋላ አብርሃምን እንደማትፈልገው ለሄርሜላ እንደፈቀደችላት በቃ ጥሩምባ ነፍታልናለች። ኧረ እኔ መጨረሻ ላይ ግን ተናግራው የሄደችው ነው የገረመኝ ማለት ነው። ባታስደስችው ብታስከፊው አለቻት። ከፍቶኛል ብሎ መጥቶ ልጁን ሊጠይቅ በመጣበት ሰዓት ከፍቶኛል ብሎ ቢናገር ውርድ ከራሴ እንግዲህ ቀብረር አድርጌ አኖረዋለሁ። የልጅ አባት እንዲከፋ አልፈልግም፣ ምንም ቢሆን የልጅ አባት ነው ብላለች ማለት ነው። ይመችሽ ሩታዬ፣ ይመችሽ። በቃ አንቺ ገብቶሻል። በቃ ስራውን በደንብ አድርጎ ነው የገባሽ። ኧረ ወይኔ እናቴ ብፈልገው እኮ ብዙ እድል ገጥሞኝ ነበረ። በቃ እኔና እሱ አብረን እንድንሆን ብዙ እድሎች ገጥሞኝ ነበረ። በዛን ሰዓት እድሌ እንጠቀምበት ነበረ ብላሻለች እኮ ማነሽ ውሽሚትዬ። እውነቴን ነው የምልሽ። እንዴ ከስንቶቹ እየለመኗት ማለት ነው። ደግሞ ማስጠንቀቂያ ተሰጥቷታል ውሽሚት። ከዚህ በኋላ የሆነ ነገር በተፈጠረ ቁጥር እየመጣሽ እኔን አጨቅጭቅኝ፣ አንቺንም ከአንቺ ጋር ያሉትም በዙሪያዎችሽን ያሉትን ከህይወቴ ውልቅ በሉልኝ ብላለች ማለት ነው። ሩታዬ ይመችሽ የኔ ቀብራሪት ማለት ነው። የኔ ጀግኒት፣ የኔ ውብ ማለት ነው። እንግዲህ የውሽሚት እንትኖች አድናቂዎች ማለት ነው እንግዲህ ቀለበቱ አዘጋጁት አሁን በደንብ አድርጋችሁ ማለት ነው። የመኝታውንን ልብስ ሳይቀር አዘጋጁ። እሺ በቃ ተፈቅዶላታል ሄርሜላ ማለት ነው። ከዚህ በኋላ ከጋሽ አሸብር ጋር ነው በቃ ባልና ሚስት ሆነው ሊቀጥሉ ነው። እንኳን ደስ አላችሁ። ለማንኛውም ማለት ነው እንኳን ደስ አላችሁ። ከዚህ በኋላ አብርሃም ከሩታ ጋር መሆን የለበትም። ከዚህ በኋላ አብርሃም የሄርሜላ ነው ስትሉ አልነበረም? በቃ ውሰዱ፣ ተፈቀደላቸው። ከባለቤቱ ነው ምንጩ ማለት ነው። ስለዚህ ከሩታዬ ነው። ከዚህ በኋላ እኛም አንቃወምም። ውሰዱ፣ ጠረቅ አድርጉ። በቃ አዎ እንደነገርኳችሁ ቀለበቱም የመኝታው ልብስም አዘጋጁ። በቃ ሩታዬ ስለፈቀደች ከዚህ በኋላ ቀለበት ያደርግላታል አብርሃም። ይህኔ እኮ ቀለበት የሚያደርጉበትን ቦታም ራሱ ምርጫ ላይ ናቸው እኮ እነሱ። መቼም ተኝተው አያድሩም እኮ። ልክ አሁን ተፈቀደልኝ ብላ ዘና ለነገሩ ቤተሰብ መጨረሻ ላይ እኮ ደንግጣለች። ምንም ሳትናገር እኮ ነው የዘጋችው ማለት ነው። ነግሬሻለሁ ስትላት ማለት ነው። ሰምተሻል? እኔ ባትንከባከቢው ልጁን ሊጠይቅ መቶ አልተንከባከበችኝም ከፍቶኛል ብሎ ነግሮኝ ከፍቶት ባየው አንቀባርሬ ነው እማኖረው። በቃ ቻው ብላ እናዳ ስትሄድ ውሽሚት ደንግጣለች። የለችም፣ አመዷ ቡን ብሏል ማለት ነው። ቀስሟ ነው የተሰበረው ማለት ነው። መልካም ቀስም መሰባበር ጊዜ ይሆንልሽ ማለት ነው። ግን ነግሬሻለሁ ውሽሚትዬ፣ እውነት ታሳዝኝኛለሽ። ይቅርብሽ። እውነቴን ነው። የሰው ባል ያገባ እኮ በስጋት ነው የሚኖረው። በቃ ደስታ የሚባል ነገር የለውም። ደስታ ይርቀዋል። ገባሽ? ከመቼ መቼ ሄደ፣ ከመቼው መቼ ወደ ልጁ እናት ጋር ሄደ እያልሽ በሰቀቀን ከምትኖሪ እንዶ ቢቀርብሽ ነው የሚሻልሽ ውሽሚትዬ። እንደው ዛሬ ምክር ቢጤ ጣልል አድርግልሽ በቃ ከስድብ ወጥቼ ማለት ነው። ምክንያቱም አትውቀሷ ስላለች ሩታዬ ማለት ነው። ስለምወዳት ነብሯ ማለት ነው። ስለዚህ የእሷ ፍቃድ ነው። እኔ ከዚህ በኋላ አልወቅስሽም። ምክር ቢጤ ጣልል አድርግልሽ ብዬ ነው። ከሰቀቀን ከምትኖሪ ከጋሽ አሸብር ውልቅ ብለሽ ከሱ ህይወት ውልቅ ብለሽ የራስሽን ህይወት፣ እውነቴን ነው። 2 ልጆች አሉሽ አሉ ቡታጀራ ላይ ማለት ነው። ባልሽንም ይኸው በአንቺን ተከፍቶ እንደቆዘመ ነው አሉ። በቃ ከሱ ጋር ሰላም አውርድሽ ታርቀሽ ልጆችሽን ተንከባክበሽ አሳድጊ። ሰምተሻል ገለትዬ ማለት ነው። ሰምተሻል። እና ቤተሰብዬ እንግዲህ ሩታዬን በቃ አትቃወሙ ብላናለች፣ ፈቅዳልናለች። እሺ